ጆሮአችሁ ሰምታ የማታውቀው እንዲሁም ደግሞ ልባችሁን ጠርጥሮ የማያውቀው ነገር ነው እዛ ውስጥ ያለው ብለዋል። ስለዚህ በስም ሊመሳሰል ይችላል። ለምሳሌ የምትፈልገው ነገር ይኖራል። የምትፈልገው ነገር ሲባል ስጋዊ ፍላጎት ሲባል ለምሳሌ ትዳር ሊሆን ይችላል። እዚች ምድር ላይ በተለያዩ ጉዳዮች ምክንያት ትዳር ባትይዝ ትዳር ትይዛለህ እዛች ምድር ላይ ማለት ነው። ትዳር ሲባል እንደዚህ ያ ገነት ነው። እሺ ግን እንደ ፍላጎት ምን አይነት ትዳር ነው ማለት ትዳር ነው። ለምሳሌ እዚች ምድር ላይ አንድ ላይ የነበርከው ሰው ለምሳሌ ማቴዎስ ወንጌል ላይ ቆይ አንዴ አዳምጠኛ፣ ኧረ አዳምጠኝ ኮነ በእኛ እኮ የለም ያው ከያይዘን የለም አይደለም በደንብ ነው ያለው ማቴዎስ ወንጌል ላይ ግድልስተ ምን አይነት ትዳሩ እንዴት ነው አላውቅም፣ ስለማላውቅ አላውቅም። አታውቅም? ጥሩ እሺ፣ እንደዚህ እናድርግ። ኦኬ እዚህ አሁን ምን እናደርጋለን? እየጠየኩ ነው። እዚህስ አግብቶ የነበረ ሰው በምቾት የነበረ ሰው ምንድን ነው የሚሆነው? አሁን እዚህ ምድር ላይ ትዳር ካልተሳካለ እዛ ስትሄድ የተሳካ ትዳር ይኖራል አልክ። እዚህ በትዳሩ የተሳካለ ሰው ሰማይ ሳይታ ደምር የሚያገኘው ነው። የመጀመሪያ የምታገኘው ነገር ምንድን ነው? የፈጣሪን ፊት ማየት ነው። ሁለተኛ እዚች ምድር ላይ መንፈሳዊ ህይወት ነው። አዳምጠኝ ብራዘር፣ እኔ ሙስሊም ነኝ እኮ ነው አይደለም። ከፕሮቴስታንት ጋር እየተወያየ እንዳይመስል አይደለም። እኔ አሁን ያወራው ያለሁት ይኸውልህ፣ እዛ ስትሄድ ስጋዊ ምንድን ነው እሱ ነገር ያለው ስጋዊ ፍላጎት አንተ ያወራው ነው። ከሳሳትኩኝ አርመኝ። ይኸውልህ አቡሳላ ራስህ ምን አልክ? እዚህ ምድር ላይ ለምሳሌ ትዳር ያልተሳካልህ ሰው ከሆንክ ላይ የተሳካ ትዳር ይኖራል ብላል። እሺ እኔ ሙስሊም ነኝ፣ ትዳሬ እዚህ የተሳካ ነው። እላይ ምንድን ነው የማገኘው? ስጋዊ ፍላጎት። ኦኬ አንድ ላይ ትሆናለህ ከሚስት ከየትኛዋ? እዚህ አብራ የነበረችው እዚች ምድር ላይ ካለ እኔ ቀድሜ ከሄድኩስ እሷ እዚህ ካለችስ ችግር የለውም። አንድ ላይ ነው መጨረሻ። ትንሳኤ እንዳለ ታውቃለህ አይደለም? ትንሳኤ ላይ ገባኝ። እኔ ቀድሜ ብሞት እሷ እዚህ ነው ያለችው። ከእኔ ከሞትኩ በኋላ ደግሞ ይፈቀዳል ለማግባት። ሌላ ብታገባ ለማን ነው የምትሆነው? ላይ ስትሄድ እኔም አግብቻታለሁ ኦልሬዲ። ከእኔ ቀጥሎም እኔ ስለሞትኩ አግብታለች። ለማ ትሆናለች? እንደዛ የለም። ይኸውልህ ትንሳኤ የሚባለው ይኸውልህ የቀብር ህይወት የሚባል ነገር አለ። አንዴ አዳምጠኝ ሶፊ። እነዚህ ነገራቶች ለመመለስ አስቀድሞ ስለ ፈጣሪ ማንነት ማወቅ የግድ ነው። አሁን አንተ ስለ ቀጣዩ ህይወት አዳምጠኝ ቆይ አዳምጠኝ